ማንም ያልጠበቀው ሆነ። ከወዲያ ኤርትራ ድንበር ላይ የሰፈረው ጦር በአስቸኳይ በ24 ሰዓት ውስጥ ለቀህ ውጣ የሚል ማስጠንቀቂያ ተሰጥቶታል። ወዲህ ደግሞ ጄኔራሉ ከአማራ ክልሉ ውጊያ ጉድ አሰምተዋል። በዚህ መሃል እጅ እግር የሌለው የአቶ ጌታቸው ረዳ ጸጸት አልባ ንስሐም ሌላ ትኩሳት ሆኖ ብቅ ብሏል። የምንዋጋው አማራ እንዳይፈርስ ነው ሲሉ ጄኔራሉ ተናገሩ። ዘመነ ካሴ እየተንከራተተ ነው ያሉም ሲሆን እንደተለመደው የፋኖ ታጣቂዎችን በባዳነትና በአንዳነት ሲከሱ ታይተዋል። የክልሉ ምክትል ርዕሰ መስተዳደር በበኩላቸው የፈረሰውን የአማራ ልዩ ኃይል በአድማ ብተና ደረጃ አደራጅተነዋል ሲሉ ተደምጠዋል። በክልሉ የተለያዩ ከተሞች ፋኖን እጅ አሰጡልን የሚለው መንግስታዊ ተማጽኖም እንደቀጠለ ነው። በሌላ በኩል ከፋኖ ጋር ግንኙነት አላችሁ በሚል የታሰሩትን እነ ክርስቲያን ታደለ ሊፈቱ ነው መባሉን ተከትሎ አዲስ መረጃ ወጥቷል። በዝርዝር እናስደምጣችኋለን። የአቶ ጌታቸው ረዳ ንስሐ እንደቀጠለ ነው። ጌታቸው ኑዛዜያቸውን በቀጠሉበት አዲስ ቃለ መጠይቅ ተከስተው አብይ ሻዕቢያን ማስቆም አልችልም እንዳሏቸው ተናግረዋል። የፋኖን ትግል ሲያጣጥሉ የተደመጡት አማካሪው አብይ ቀጥቅጦ አሸነፈን ሲሉ ድሉን ለጠቅላይ ሚኒስትሩ፣ ሽንፈትና ጄኖሳይዱን ደግሞ ለፋኖና ሻዕቢያ ሰጠዋል። እንመለስበታለን። የህወሓት ታጣቂዎችን ትጥቅ ማስፈታት እንዲቆም ተደረገ። ትጥቅ ማስፈታቱ እንዲቆም የተደረገው በ4 ኪሎና መቀሌ መሃል ባለው ፖለቲካዊ ትኩሳት ምክንያት እንደሆነ ታውቋል። አሁንም ድረስ ከ10 ሺህ በላይ የህወሓት ታጣቂዎች ትጥቅ አልፈቱም ተብሏል። ታደምጡታላችሁ። በመጨረሻ ማንም ባልጠበቀው አቅጣጫ የተፈራው ጉድ መጣ። ጦሩ በ24 ሰዓት ውስጥ ለቀህ ውጣ ተብሏል። ጉዳዩ ኤርትራና ኢትዮጵያን የሚመለከት ነው። ነገሩ እየከረረ ነው። እንደ ፊኛ የተወጠረው የአፍሪካ ቀንድ ድብልቅልቅ ወዳለ ግጭት ለማምራት በሁሉም አቅጣጫዎች ውጥረቶች አይለዋል። ዛሬው ዕለት ጦሩ ለቆ እንዲወጣ የተሰጠው ማስጠንቀቂያ ደግሞ የጦርነት ምክንያት ሊሆን ይችላል በሚል ተፈርቷል። እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የማይደገም ዕድል በአከራይ መሳቀቅን የሚያስቀርና እንዲህ በአማረ መልኩ በፒያሳ 100% ተጠናቆ ስራ ባስጀመርነው የንግድ ማዕከላችን ላይ ሱቆችን ከፈለጉ በገዙለት ከነተከራዩ ይረከቡታል። ከ2.8 ሚሊዮን ብር አጠቃላይ ዋጋ ጀምሮ እንዲሁም ለስራበትም ቢሉ ወደ ገበያ የሚገቡበት ለዓመታት ከእሁድ እስከ እሁድ ደምቆ በስራ የለመደ የገበያ ማዕከላችንን ቀድመው የራሱ ያድርጉ። እንደዚሁም 90% የተጠናቀቁትን ቅንጡ አፓርትመንቶቻችንን በልዩ ቅናሽ መሸጥ ጀምረናል። ቀድመው ቦታ ይምረጡ። በ0911 23 3000 ወይም በ0905 33 44 66 በማንኛውም ሰዓት በመደወል ቀጠሮ ያስይዙ። የአቶ ጌታቸው ረዳ ንስሐ እንደቀጠለ ነው። ጌታቸው ኑዛዜያቸውን በቀጠሉበት አዲስ ቃለ መጠይቅ ተከስተው አብይ ሻዕቢያን ማስቆም አልችልም እንዳሏቸው ተናግረዋል። የፋኖን ትግል ሲያጣጥሉ የተደመጡት አማካሪው አብይ ቀጥቅጦ አሸነፈን ሲሉ ድሉን ለጠቅላይ ሚኒስትሩ፣ ሽንፈትና ጄኖሳይዱን ደግሞ ለፋኖና ሻዕቢያ ሰጠዋል። ጌታቸው በአዲሱ ቃለ መጠይቅ የሰሜኑ ጦርነት ከመጀመሩ በፊት ጠቅላይ ሚኒስትር አብይ አህመድ ስለ ሻዕቢያ ነገሩን ያሉትን ስጋት አጋልጠዋል። ይኸውም የፌዴራል መንግስትና ህወሓት ወደ ጦርነት ከገባን ሻዕቢያ ይጠቀምብናል፣ ላስቆመው አልችልም፣ ልዩነታችንን አቻችለን ብንሰራ ነው የሚያዋጣን ብለውን ነበር የሚል ነው። በወቅቱ ጠቅላይ ሚኒስትሩ ያቀረቡትን ስጋት የተቀበላቸው አንድም የህወሓት አመራር አልነበረም ማለት ጌታቸው ተናግረዋል። ጌታቸው በጦርነቱ ወቅት ሻዕቢያ በጠቅላይ ሚኒስትሩ ግብዣ በጦርነቱ መሳተፉን በተደጋጋሚ መግለጻቸው ይታወሳል። ጌታቸው ከህወሓት ተገንጥለው ወደ አዲስ አበባ ከሸሹ በኋላ ስለ ጦርነቱ ያላቸውን አቋም ለውጠዋል። በተለይም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ መሆናቸውን ተከትሎ የጦርነት ወንጀሎች ወደ ሻዕቢያና አማራ ኃይሎች እየገፉ ነው። ያኔው የጦርነቱ ፊት አውራሪ የዛሬው የሰላም ሰባኪ ጌታቸው ረዳ በትግራይ ተፈጽሟል ለሚሉት ዘር ማጥፋት ሻዕቢያና የአማራ ፋኖ ኃይሎች ተጠያቂ አድርገዋል። በጦርነቱ የትግራይ ዘር ማጥፋት ተጠያቂዎች ፋኖና ሻዕቢያ ናቸው ያሉ ሲሆን በአንጻሩ በጠቅላይ ሚኒስትሩ ላይ የሚያቀርቡት ክስ በከፍተኛ ደረጃ አርግበዋል። በጦርነቱ ወቅት ማንኛውም የግል ሽፍታ የነበረ አካል ሳይቀር ነው ትግራይ ላይ ተባብሯል ይላሉ። ይሁን እንጂ ከፋኖና ሻዕቢያ ውጭ ከራሳቸው ከትግራይ ኃይሎች ውጭ በገለልተኛ አካል ባልተረጋገጠ ዘር ማጥፋት ክስ በጌታቸው አልቀረበባቸውም። ጌታቸው ከትግራይ በተጨማሪ ስለ አማራ ክልሉ ጦርነትና ስለ ፋኖ መነሻ ተናግረዋል። ፋኖ ከፌዴራል መንግስት ጋር ወደ ግጭት የገባው ፕሪቶሪያ
ተፈረመ ብሎ ነው የሚል እምነት እንዳላቸውም ተናግረዋል። ጌታቸው ፋኖ ከፕሪቶሪያ ስምምነት ውጭ ሌላ ጥያቄ የለውም ሲሉም ተደምጠዋል። ምንም እንኳን ጌታቸው ፋኖ ሌላ ጥያቄ የለውም ቢሉም ገና ከሰሜኑ ጦርነት በፊት በርካታ የአማራ ጥያቄዎችን አንግቦ እንደሚንቀሳቀስ ይታወቃል። ሌላው ጌታቸው በአዲሱ ቃለ መጠይቅ የተናገሩት ስለ ወልቃይትና የህወሓት ዳግም ጦርነት ዝግጅት ነው። ጌታቸው ተፈናቃዮች እንዳይመለሱ አግቶ የያዘው ህወሓት ነው፣ ህወሓት ተፈናቃዮችን አግቶ እያስራበ ነው ብለዋል። ባለፈው ጦርነት የህወሓት አመራሮች አዲስ አበባ እንገባለን በሚል ቅዠት ነው ጦርነት የገባ ነው ሲሉም አስታውሰዋል። አሁንም የህወሓት አመራሮች አዲስ አበባ እንገባለን በሚል ጦርነት ለማስነሳት እየቆሰቆሱ ነው ብለዋል። እንደ ጌታቸው እምነት አሁን ላይ አዲስ አበባ በባቡር እንጂ በጦርነት መግባት አይቻልም ብለዋል። ጌታቸው ወልቃይት በደብረ ጽዮን አይጠበቅም፣ በራሱ ልጆች ነው መተዳደር የሚፈልገው፣ ተዋግተን እንገባለን ይላሉ። ተዋግተህ የውጊያ ቀጠና ነው የምትፈጥረው እንጂ ሰላም አታመጣም፣ ከዛም እኮ የሚተኩሱ አሉ ሲሉም አስጠንቅቀዋል። የምንዋጋው አማራ እንዳይፈርስ ነው ሲሉ ጄኔራሉ ተናገሩ። ዘመነ ካሴ እየተንከራተተ ነው ያሉም ሲሆን እንደተለመደው የፋኖ ታጣቂዎችን በባዳነትና ባንዳነት ሲከሱ ታይተዋል። የክልሉ ምክትል ርዕሰ መስተዳድር በበኩላቸው የፈረሰውን የአማራ ልዩ ኃይል በአድማ ብተና ደረጃ አደራጅተነዋል ሲሉ ተደምጠዋል። በክልሉ የተለያዩ ከተሞች ፋኖን እጅ አሰጡልኝ የሚለው መንግስታዊ ተማጽኖም እንደቀጠለ ነው። በሌላ በኩል ከፋኖ ጋር ግንኙነት አላችሁ በሚል የታሰሩትና ክርስቲያን ታደለ ሊፈቱ ነው መባሉን ተከትሎ አዲስ መረጃ ወጥቷል። በአማራ ክልል ከሰሞኑ በበርካታ ከተሞች ህዝባዊ ስብሰባዎች እየተደረጉ ነው። እነዚህ ስብሰባዎች ላይ ጎልተው ከተሰሙ ድምጾች መሃል ፋኖን በሽምግልና መልሱልን፣ ፋኖ የሻዕቢያና ግብጽ ተላላኪ ነው፣ ህዝቡ ፋኖን መደገፍ ማቆም አለበት የሚሉ ጉዳዮች በአብነት ይጠቀሳሉ። በትናንትናው ዕለትም ጄኔራል አዲሱ መሐመድና ዶክተር አብዱ ሁሴን የመሩት ስብሰባ በአዲት ከተማ መደረጉን የሚገልጽ ቪዲዮ ተሰራጭቷል። እዚህ ስብሰባ ላይ ጄኔራል አዲሱ መሐመድ ወደ አማራ ክልል የገባ ነው ህዝቡ በፍጥነት ድረሱልን ብሎ ጠይቆን ነው ሲሉ የተደመጡ ሲሆን ያኔ ፈርሶ የነበረውን የክልሉን መዋቅር ወደ ቦታው መልሰነዋል ብለዋል። ጄኔራሉ የክልሉን መዋቅር ከመፍረስ ታድገነዋል ቢሉም የክልሉ መዋቅር ግን አሁንም እግሩን መትከል እንዳቃተው የሚገልጹ መረጃዎች ይወጣሉ። ለአብነትም ከሳምንታት በፊት ኤኤፍቢ ይዞት በወጣው ዘገባ የፋኖ ታጣቂዎች በገጠር በርካታ ስፍራዎችን ተቆጣጥረው እንደሚገኙ ዘግቦ ነበር። ጄኔራል አዲሱ መሐመድ ግን የክልሉን መዋቅር መታደግ እንደቻሉ ይገልጻሉ። ጄኔራሉ ቀጥለውም ከኦሮሚያ፣ ቤኒሻንጉልና ሌሎች ክልል ተወላጆች መከላከያ ውስጥ ካለው አማራ ጋር ሆነው አማራን ታድገዋል። እዚህ አማራ ሆኖ ጸጉሩን የሚፈትል ወጣት ግን አማራን አጥፍቷል ሲሉ ከሰዋል። ወደ አማራ ክልል የገባ ነውና የምንዋጋው አማራን ከመፍረስ ለመታደግ ነው። የተልኳችን ዓላማ የአማራ እናት እንዳትታረድና ልጆቿም እንዳይገደሉ ነው በማለት የየመን፣ ሱዳንና ሶማሊያን እንደ ምሳሌ በመጥቀስ እንደነሱ እንዳንፈርስ ነው በአማራ ክልል የምንዋጋው ብለዋል። የክልሉ ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በበኩላቸው የፈረሰው የአማራ ልዩ ኃይል በአድማ ብተና ስር እንደ አዲስ መደራጀቱን ገልጸዋል። ይህ በእንዲህ እንዳለ ከፋኖ ጋር ግንኙነት አላችሁ በሚል የታሰሩትና ክርስቲያን ታደለ ሊፈቱ ነው መባሉን ተከትሎ አዲስ መረጃ ወጥቷል። ፖለቲከኞችና የማህበረሰብ አንቂዎችን ጨምሮ ጋዜጠኞች እንዲሁም ሌሎች በአማራ ክልል በተቀሰቀሰው በትጥቅ የታገዘ ግጭት ጋር በተያያዘ በእስር ላይ የሚገኙት ግለሰቦች ከእስር ሊፈቱ ነው መባሉን የነ ክርስቲያን ጠበቃ ሰለሞን ገዛኸኝ ሐሰተኛ ነው ሲሉ ውድቅ አድርገውታል። እየተሰራጨ በሚገኘው መረጃ ይፈታሉ ከተባሉት መካከል የህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለ የሚገኙበት ሲሆን ከመጪው ገና በዓል በፊት ከእስር እንደሚፈቱ እንደሚጠበቅም በማህበራዊ መገናኛ ዘዴዎች እየተሰራጩ የሚገኙ መረጃዎች ይጠቁማሉ። በእርግጥ መንግስት ከዚህ ቀደም በ2014 ዓ.ም የገና በዓል እንደ እስክንድር ነጋ፣ ጀዋር መሐመድ፣ ስብሃት ነጋን ያሉትን ጨምሮ ሌሎችንም ፖለቲከኞች በተመሳሳይ በበዓሉ ዕለት እንደለቀቃቸው ይታወሳል። ጠበቃ ሰለሞን ሐሰተኛ ናቸው ያሏቸውን መረጃዎች ግን በመጀመሪያ ዙር ከእስር ይፈታሉ ተብሎ ከሚጠበቁት መካከል ዮሐንስ ቦያሌው፣ ጋዜጠኛ ዳዊት በጋሻው፣ ክርስቲያን ታደለ፣ ሲሳይ አውግቻው፣ ቴዎድሮስ ኃይለማርያም፣ ወንደሰን አሰፋ በመጀመሪያ ዙር ከእስር ይፈታሉ ተብሎ ከሚጠበቁት መካከል ዮሐንስ ቦያለው፣ ጋዜጠኛ ዳዊት በጋሻው፣ ክርስቲያን ታደለ፣ ሲሳይ አውግቻው፣ ቴዎድሮስ ኃይለማርያም፣ ወንደሰን አሰፋ፣ መስከረም አበራ፣ ጫኔ ከበደና ካሳ ተሻገር እንደሚገኙበት ተመላክቷል።
የህወሓት ታጣቂዎችን ትጥቅ ማስፈታት እንዲቆም ተደረገ። ትጥቅ ማስፈታቱ እንዲቆም የተደረገው በ4 ኪሎና መቀሌ መሃል ባለው ፖለቲካዊ ትኩሳት ምክንያት እንደሆነ ታውቋል። አሁንም ድረስ ከ10 ሺህ በላይ የህወሓት ታጣቂዎች ትጥቅ አልፈቱም ተብሏል። ብሔራዊ ተሃድሶ ኮሚሽን በትግራይ ክልል የሚያከናውነውን የቀድሞ ተዋጊዎችን ትጥቅ ማስፈታትና የመበተን ስራ ከመስከረም ወር ጀምሮ ላልተወሰነ ጊዜ እንደተቋረጠ ለኢትዮጵያ ኢንሳይደር ተናግሯል። በዚህ ምክንያት በክልሉ የሚገኙ የቀድሞ ተዋጊዎችን መረጃ በዲጂታል መንገድ የሚመዘግቡ 67 ባለሙያዎችን የኮንትራት የስራ ውል ከአንድ ሳምንት በኋላ እንደሚያቋርጥም ኮሚሽኑ አስታውቋል። ትጥቃቸውን የሚፈቱ ኃይሎች ወደ ማህበረሰቡ በዘላቂነት እንዲቀላቀሉና ሰላማዊ ኑሮ መምራት እንዲችሉ የማድረግ ኃላፊነት የተጣለበት ብሔራዊ ተሃድሶ ኮሚሽን የሚኒስትሮች ምክር ቤት ባወጣው ደንብ የተቋቋመው በህዳር 2015 ዓ.ም ነበር። ኮሚሽኑ የቀድሞ ተዋጊዎችን ትጥቅ ማስፈታት፣ መበተንና ወደ ማህበረሰቡ መልሶ ማዋሃድ ዲዲአር ስራ መጀመሩን በይፋ ያስታወቀው ከ9 ወራት በኋላ እንደነበር ይታወሳል። ኮሚሽኑ በዚህ ወቅት በሰጠው መግለጫ ስራው በ7 ክልሎች ውስጥ የሚገኙ ከ371 ሺህ በላይ የቀድሞ ተዋጊዎችን የሚሸፍን መሆኑን ገልጾ ነበር። በትግራይ ክልል ብቻ ትጥቅ ይፈታሉ ተብሎ የሚጠበቁ የቀድሞ ተዋጊዎች ብዛት 274800 እንደሆኑ ከኮሚሽኑ የተገኘው መረጃ ያመላክታል። ብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር የሆኑት አቶ ተስፋለም ይሄደጎ ከትግራይ ክልል በመጀመሪያው ዙር ትጥቅ ፈተውና ስልጠና ወስደው ወደ ህብረተሰቡ የተቀላቀሉ የቀድሞ ታጣቂዎች ብዛት ከ63300 በላይ እንደሆነ ለኢትዮጵያ ኢንሳይደር ተናግረዋል። እነዚህ የቀድሞ ታጣቂዎች ስልጠና የወሰዱት በመቀሌ፣ እደግ ሐሙስና አድዋ ከተሞች በሚገኙ ማዕከላት እንደሆነም ገልጸዋል። በመጀመሪያው ዙር የቀድሞ ታጣቂዎችን ዲሞቢላይዝ ለማድረግ ከተያዘው እቅድ አንጻር በክልሉ 11000 ገደማ የሚሆኑ ታጣቂዎች ላይ የትጥቅ ማስፈታቱና የመበተኑ ስራ እስካሁንም አለመከናወኑንም ምክትል ኮሚሽነሩ አስረድተዋል። ይህ ስራ ማለቅ የነበረበት እስከ ባለፈው መስከረም ወር ድረስ እንደነበረ አቶ ተስፋለም አክለዋል። ፖለቲካ ትኩሳቱ በዚህም በዛም መኖሩ ሂደቱን ማስቀጠል እንዳይቻል ፈታኝ ሁኔታ መፍጠሩን ምክትል ኮሚሽነሩ ገልጸዋል። ዲሞቢላይዝ ለማድረግ አመራሮቹ ታጣቂዎቹ ፍቃደኛ ሆነው መምጣት ይጠበቅባቸዋል ሲሉ ሂደቱን ለምን እንደተቋረጠ አብራርተዋል። በትግራይ ክልል የቀድሞ ተዋጊዎችን እንደ አዲስ ዲሞቢላይዝ የማድረግ ምልክቶች አሉ ያሉት አቶ ተስፋለም ሂደቱ የተቋረጠበት አንዱ ምክንያት እሱን በማጣራትና ግልጽ አድርጎ በድጋሚ ወደ ስራ ለመመለስ በማሰብ እንደሆነ ለኢትዮጵያ ኢንሳይደር ተናግረዋል። የክልሉ ጊዜያዊ አስተዳደር ቴክኒካል ጉዳዮችን ተሎ መፍታት ባለመቻሉ ሂደቱ ከመስከረም ወር ጀምሮ መቋረጡን አክለዋል። የቀድሞ ታጣቂዎችን ትጥቅ የማስፈታትና የመበተን ሂደት በተመሳሳይ ምክንያት በትግራይ ክልል ሲቋረጥ የአሁኑ የመጀመሪያ አይደለም። ብሔራዊ የተሃድሶ ኮሚሽን ባለፈው ዓመት የካቲት ወር ባወጣው መግለጫ በክልሉ የነበረው ሂደት በአንዳንድ ቴክኒካዊና ፖለቲካዊ ምክንያቶች ተቋርጦ መቆየቱን ገልጾ ነበር። ኮሚሽኑ ከየካቲት 2017 ዓ.ም በኋላ ባሉት 4 ወራት ውስጥ ትጥቅ በማስፈታት ወደ ማህበረሰቡ ለመቀላቀል አቅዶ የነበረው የቀድሞ የተዋጊዎች ብዛት 67000 ነበር። መስሪያ ቤቱ የ2018 በጀት ዓመት 3 ወራት አፈጻጸሙን በገመገመበት ወቅት ባሰራጨው መረጃ በሩብ ዓመቱ በትግራይና በአማራ ክልሎች ከ20 በላይ የቀድሞ ታጣቂዎች በዲዲአር ፕሮግራም ተሳትፎ ወደ ማህበረሰቡ እንዲቀላቀሉ መደረጋቸውን አስታውቆ ነበር። ብሔራዊ የተሃድሶ ኮሚሽን ይህን መረጃ ወጣው ባለፈው ጥቅምት ወር ቢሆንም በትግራይ ክልል ሲካሄድ የቆየው የዲሞቢላይዜሽን ስራ ያቋረጠው ግን ከመስከረም ወር ጀምሮ መሆኑን የመስሪያ ቤቱ ምክትል ኮሚሽነር ለኢትዮጵያ ኢንሳይደር አስታውቀዋል። ኮሚሽኑ ለዚሁ ስራ ለቀጠራቸው የኮንትራት ሰራተኞች ባለፈው ሐሙስ ታህሳስ 16 ቀን 2018 በጻፈው ደብዳቤ በክልሉ የነበረው የዲሞቢላይዜሽን ስራ ላልተወሰነ ጊዜ መቋረጡን ገልጿል። በደብዳቤው ላይ በዚሁ ምክንያት በትግራይ ክልል የሚገኙ የቀድሞ ተዋጊዎችን በዲጂታል መንገድ የሚመዘግቡ ባለሙያዎች የኮንትራት ውል ከጥር 1 ቀን 2018 ዓ.ም ጀምሮ የተቋረጠ መሆኑን ይገልጻል። ውሉ የተቋረጠው ምንም ስራ በሌለበት ደሞዝ መክፈል በሲቪል ሰርቪስ አሰራርና ሕግ መሰረት የማይፈቀድ በመሆኑ ምክንያት እንደሆነ በደብዳቤው ላይ ሰፍሯል።
በመጨረሻ ማንም ባልጠበቀው አቅጣጫ የተፈራው ጉድ መጣ። ጦሩ በ24 ሰዓት ውስጥ ለቀህ ውጣ ተብሏል። ጉዳዩ ኤርትራና ኢትዮጵያን የሚመለከት ነው። ነገሩ እየከረረ ነው። እንደ ፊኛ የተወጠረው የአፍሪካ ቀንድ ድብልቅልቅ ወዳለ ግጭት ለማምራት በሁሉም አቅጣጫዎች ውጥረቶች አይለዋል። በዛሬው ዕለት ጦሩ ለቆ እንዲወጣ የተሰጠው ማስጠንቀቂያ ደግሞ የጦርነት ምክንያት ሊሆን ይችላል በሚል ተፈርቷል። ቀይ ባህር ቀጠና ከፍ ወዳለ ግጭት እያመራ ይገኛል። ሶማሌላንድ ትኩሳት፣ በኢትዮ ኤርትራ ውጥረትና በሱዳን ጦርነት እየታመሰ የሚገኘው ቀጠናው አሁንም ደግሞ ሌላ ትኩሳት ገጥሞታል። ጉዳዩ ከኤርትራ ጎረቤት የመን ጋር የተገናኘ ነው። የመን የአረብ ኤምሬትስ ጦር በ4 ሰዓታት ውስጥ ሀገሯን ለቆ እንዲወጣ አዛለች። የመን እዚህ ውሳኔ ላይ የደረሰችው ዛሬ ረፋድ ላይ የተባበሩት አረብ ኤምሬትስ ለደቡቡ ተገንጣይ አማጺ ቡድን 2 መርከቦች ልካ በሳውዲ አረቢያ ኃይል በቦምብ እንዲወድም ከተደረገ በኋላ ነው። የመን ከኤምሬትስ ጋር ያላትን ወታደራዊ ግንኙነትም አቋርጣለች። የመን የፕሬዝዳንታዊ አመራር ምክር ቤት ኃላፊ ረሻድ አል አልሚ ከተባበሩት አረብ ኤምሬትስ ጋር የነበረውን የጋራ መከላከያ ስምምነት መሰረዛቸውንና በየመን የሚገኙ የኤምሬትስ ጦር ኃይሎች በሙሉ በ24 ሰዓታት ውስጥ ሀገሪቱን ለቀው እንዲወጡ ጥብቅ ትዕዛዝ ማስተላለፋቸውን አስታውቀዋል። በመላው ሀገሪቱ ለ90 ቀናት የሚቆይ የአስቸኳይ ጊዜ አዋጅም ታውጇል።